ታሪኩ የሚጀምረው በካሊፎርኒያ ውስጥ በሚገኝ ቬንቹራ በተባለ ሐይቅ ዳርቻ ላይ ነው። በዚህ ደግሞ ኬሊ የተባለች ልጅ ከጓደኞቿ ጋር የምረቃ በዓላቸውን ተሰብስበው እያከበሩ ነበረ። በዓሉን ባከበሩ ማግስት ኬሊ ከእንቅልፏ ከሁሉም ቀድማ የተነሳች ሲሆን አብረዋት ሲዝናኑ ከነበሩት ጓደኞቿም አብዛኛዎቹ በቦታው ላይ ለመኖራቸውን ትመለከታለች። በመጀመሪያ ላይ ኬሊ ጓደኞቿ ለመኖራቸውን ስትመለከት ወደ የቤታቸው ሄዱ መስሏት ነበረ። ይህንን ግምቷን ግን የተሳሳተ እንደሆነ እንድትረዳ ያደረጋት የልጆቹ የውስጥ ልብሳቸው ሳይቀር የእያንዳንዳቸው ልብስ እዚሁ በአሸዋው ላይ ይገኛል። በእርግጠኝነት ደግሞ ራቁታቸውን ወደ የቤታቸው ሊመለሱ አይችልም። ነገሩ ግራ ያጋባት ኬሊም አካባቢውን ዞር ዞር ብላ በምትመለከት ሰዓት የጓደኞቿ ልብስ ከሚገኝበት አሸዋ ላይ አንዲት ወፍ በመምጣት አርፋለች። በመጀመሪያው ወፊቷ ምንም እንዳልተፈጠረ ነበር ያረፈችው። ከዛ ግን መልሳ ለመብረር በመሞከር ሰዓት አሸዋው እንዳጣበቃትና ጭራሹንም ቀስ በቀስ ወፊቷን ወደ ውስጥ ሲውጣት ትመለከታለች። ታዲያ ከዚህ በኋላ ነበር ኬሊ ጓደኞቿ ራቁታቸውን ወደ ቤታቸው ሄደው ሳይሆን አንድ በአንድ በዚህ አሸዋ ተበልተው እንደሆነ ይገባት። በመጀመሪያም ኬሊና ጓደኞቻቸው ወደዚህ ቦታ ላይ ሊመጡ የቻሉት የምረቃ በዓላቸውን ለማክበር ነበረ። ማታ ላይም እስኪበቃቸው ጠጥተው ጨፍረው ተዝናንተው የነበረ ሲሆን ከጓደኞቻቸው መካከልም ጊልበርት የተባለ አንድ ወፍራም ልጅም በጊዜው ምንነቱን ያላወቁትን አንድ እንቁላል አምጥቶ እዛው ፓርቲው መሃል አስቀምጦት ነበረ። ቀጥሎ ደግሞ አንደኛው ጓደኛቸው ሁላቸውም ስልካቸውን እየጎረጎሩ ፓርቲያቸውን እንዳያቀዘቅዙት በማለት የሁሉንም ስልክ ተቀብሎ ወደ መኪና ውስጥ አስቀምጦት ነበረ። ታዲያ በአሁኑ ሰዓትም ምሽት ላይ ምንነቱን ሳያውቁ ዝም ብለው አምጥተው ያስቀመጡት እንቁላል ከውስጡ የነበረው ፍጥረት እንቁላሉን ሰብሮ በመውጣት አሁን ላይ አብዛኛዎቻቸውን ጓደኞቻቸውን እንደበላና አሁንም እነሱን ለመብላት አኮብክቦ እየጠበቃቸው እንደሆነ ትመለከታለች። ምንም እንኳን ኬሊ ከእንቅልፏ ቀድማ ተነሳች እንጂ ከኬሊ በተጨማሪ ሚች፣ ቻንዳ፣ ጆና፣ ቬንስ እና ሮኒም በዚሁ ቦታ ላይ ይገኛሉ። ሚች የሚገኘው ኬሊ የምትገኝበት ማማ ላይ ሲሆን ቻንዳ፣ ጆና፣ ቬንስ እና ሮኒ ደግሞ አንድ ላይ በመኪና ውስጥ ይገኛሉ። በሌላ በኩል ግብዳ የሆነው ጊልበርት ደግሞ ለብቻው ራሱን በአንድ በርሜል ውስጥ አግኝቶታል። ይህንን ያደረጉት ማታ ጓደኞቹ ነበሩ። ጠዋት ላይ ሲነሳ ፕራንክ እናደርገዋለን በማለት ጊልበርትን በርሜል ውስጥ አስገብተውት የነበረ ሲሆን አሁን ላይም እዚህ በርሜል ውስጥ በመሆኑ ምክንያትና ሰውነቱ አሸዋውን ባለመንካቱ ምክንያት በህይወት መትረፍ ችሏል። ሌላኛውና እዚህ ቦታ ላይ በህይወት ከሚገኙ ሰዎች መካከል የመጨረሻው የሆነችው ማርሻ ነች። ማርሻ ማታ ላይ ጠጥታ ወንበር ላይ ጋደም እንዳለች አሁንም የምትገኘው እዛው ወንበር ላይ ነው። የዚህን ያህልም ጓደኞቹ እነማን እንደሆኑና ለምን እዚህ ቦታ ላይ እንደመጡ ከተመለከትን አሁን ላይ ደግሞ ያሉበትን ሁኔታ እንመልከት። ቀደም ብላ እንደተመለከትነው ኬሊ ከሁሉም ቀድማ ከእንቅልፏ ተነስታ ነበረ። ይህንንም ሁሉ እውነት የደረሰችበት እሷ ስትሆን ምን እንደተፈጠረ እንኳን ማታቀው በወንበር ላይ ተኝታ የነበረችው ማርሻ ደግሞ ከእንቅልፏ ተነስታ ልክ ማታ ላይ እንደሞቱት ጓደኞቿ በአሸዋው ላይ በእግሯ ቆማ ነበረ። አሸዋው ደግሞ ማታ እነዛን ሰዎች በልቻለሁ ጠግቤያለሁ ብሎ እሷን በህይወት አልተዋትም። ማርሻን ለማዋጥ ከእግሮቿ እሷን ማስመጥ የጀመረ ሲሆን ይህንን የተመለከተው ቬንስ ደግሞ ወዲያውኑ ከመኪና ውስጥ በመውጣት እሷን ለመታደግ ወደዛ መሮጥ ይጀምራል። በጊዜው ጓደኞቹ ለቬንስ እንዲመለስ ነግረውት ነበረ። በሚያሳዝን ሁኔታ ግን ቬንስ የሄደበትን ማርሻንም ሳይታደግ የራሱንም ህይወት ማዳን ሳይችል አሸዋው ከፊቱ ጀምሮ የቦጫጨቀው ሙሉ ሰውነቱን አስምጦታል። ኬሊ ሁሉንም ነገር ተረድታ ስትጨነቅ ለራሳቸው ለጥ ብለው የነበሩት ጓደኛሞች ከዚች ቅጽበት በኋላ ምን ያህል አስጨናቂ ሁኔታ ውስጥ እንዳሉ ገብቷቸዋል። ይበንዲ እንዳለ ቻንዳ፣ ጆኒ እና ሮኒ አሁንም መኪና ውስጥ ይገኛሉ። በጊዜው ጆኒ መኪናውን አስነስቶ ከዚህ ቦታ ላይ ለማምለጥ ሞክሮ የነበረ ቢሆንም ይህ ፍጥረት ግን የመኪናቸውንም ባትሪ ሙሉ ለሙሉ አድክሞባቸው ስለሚገኝ መኪናውን ማስነሳት አልቻለም። በሌላ በኩል ኬሊ ከማማው ላይ ዝቅ በማለት እጆቿን ወደ አሸዋው በምታስጠጋ ሰዓት በቁጥር ብዙ የሆኑ ነገር ግን ትንንሽ ነገሮች ከአሸዋው ውስጥ ሲወጡ ተመለከታለች። እናም እነዚህ ፍጥረቶች
ናቸው ጓደኞቻቸውን አንድ በአንድ እየገደሏቸው ያሉት። ይህ በእንዲህ እንዳለ ራሱን የማያውቀው ጊልበርት አሁን ገና ነው ከእንቅልፉ የተነሳው። ጊልበርት እዚህ ውስጥ የገባው ጠጥቶ ስለነበረ እንዴት እንደሚወጣ እንኳን አላወቀም። በሌላ በኩል ጓደኞቹ ደግሞ በዚህ ምድር ላይ የተፈጠረውን ነገር እየነገሩት ለጊልበርት እዛው መቆየቱ የተሻለ እንደሆነ እየመከሩት ነው። ጊልበርት ግን አላመናቸውም። ፊቱ ላይ የሳሉበት ቆንጅዬ ስዕል ሳያንስ አሁንም ፕራንክ እያደረጉት እንደሆነ ስለሚሰማው ከዚህ በርሜል ውስጥ ወጥቶ ወደ ቤቱ ለመሄድ እየታገለ ነበረ። ጓደኞቹ ግን እያወሩ ያሉት ነገር ቀልድም ውሸትም እንዳልሆነ ነግረውት ዙሪያውን የሞሉትን የጓደኞቹን ልብስ በሚያሳዩ ሰዓት ጊልበርት ከነበረበት ጥድፊያ ተረጋግቶ ምን ማድረግ እንዳለባቸው መወያየት ጀምረዋል። በጊዜው መኪና ውስጥ የሚገኙት እነ ጆንም ሆኑ በማማው ላይ የሚገኙት እነ ኬሊ ይበጃል ያሉትን መፍትሄ ለመነጋገር ፈቃደኛ ነበሩ። በተቃራኒው ጊልበርት ግን በዚህ ሙቀት እዝች ጠባብ በርሜል ውስጥ ተቀምጦ ሰውነቱ መቀቀል ስለጀመረ በድጋሚ ከዚህ ውስጥ እወጣለሁ በማለት መታገል ጀምሯል። ጓደኞቹም ጊልበርትን ችግሩ ምን እንደሆነ በሚጠይቁት ሰዓት ጊልበርት የፀሐዩን ንዳድ በፍጹም ሊቋቋመው እንዳልቻለ ይናገራል። የዚህን ሰዓትም ጓደኞቹ የፀሐይ መከላከያ ሎሽን የሰጡት ሲሆን ይህም ቢያንስ የጊልበርትን ጭቅጭቅ በትንሹም ቢሆን ያዝ አድርጎላቸዋል። ወደ ኬሊ ጋር ስንመለስ ኬሊ ቀደም ብላ የተመለከተችውን እንቁላል ለጓደኞቿ እያሳየቻቸው ነው። ማታ ላይ ስንጠጣ ያመጣችሁት እንቁላል ፍጥረቱ የወጣው ከዛ ውስጥ ነው። ለማየት እንደምትችሉት ደግሞ እጄን በማስጠጋ ሰዓት ከውስጥ የሚወጡት ፍጥረቶች በጣም ትንንሽ ናቸው። ይህም የሚጠቁመን ፍጥረቱ ገና ከእንቁላል ውስጥ ከወጣ ብዙም ጊዜ ስላልሆነው በመጠንም በእድሜም ትንሽ እንደሆነ ነው። በእርግጠኝነት እሱ የሚደርስበትን ቦታ መጨረሻውን ካወቀ ከዛ በኋላ በሩጫ ማምለጥ እንችላለን በማለት ኬሊ የሚበሉትን ምግብ በማንሳት ፍጥረቱ እስከት ድረስ እንደሚደርስ ለማወቅ መወርወር ጀምራለች። በሌላ በኩል እነ ቻንዳና ሮኒ በህይወት እዚህ ለመቆየት የግዴታ ይሄ ምግብ ስለሚያስፈልጋቸው ለኬሊ ምግቡን ማባከኗ እንድታቆም እየነገሯት ነበረ። ኬሊ ግን የጓደኞቿን ንግግር ችላ በማለት በመጨረሻም ፍጥረቱ የሚደርስበትን የመጨረሻው ርቀት የቱ ጋር እንደሆነ ማወቅ ችላለች። ምንም እንኳን ፍጥረቱ የሚደርስበትን የመጨረሻ ርቀት ማወቅ ቢችሉም ይህ ቦታ አሁን ካሉበት በጣም በረጅም ርቀት ላይ ይገኛል። አሁን ላይ የሁሉም ሰው ጥያቄ እዛ ድረስ እንዴት እንሄዳለን የሚል ነው። የዚህን ጊዜም ጆኒ ከመኪናቸው ጀርባ የሚገኘውን የውሃ መንሸራተቻ በማንሳት አንደኛውን ከፊቱ እየጣለ በአንደኛው ላይ በሚወጣ ሰዓት ሌላኛውን ወደፊት እየጣለ ቆንጆ መረማመጃ መስራት ችሏል። ይህንን የተመለከቱት ጓደኞቹም ቢሆን ጆኒን እያዳነቁት ነበረ። በዚህ የተናደደ የሚመስለው ፍጥረት ግን ይህንን የውሃ መንሸራተቻ ከጆን እግር ላይ በማንሸራተት ጆንን ወደ መሬት ላይ ለመጣል መታገል ጀምሯል። በጊዜው ጠንካራ የሆነው ጆኒም ቢሆን እንደምንም ብሎ ከዚህ በፊት ማርሻ የነበረችበት ወንበር ላይ ለመውጣት ችሏል። በሚያሳዝን ሁኔታ ግን ለአሸዋው ተቃርቦ በነበረ ሰዓት ይሄ እንግዳ ፍጥረት በሆዱ ላይ ጉዳት አድርሶበት የነበረ ሲሆን ጆን ግን ነገሩ ትንሽ ነው በማለት ለጓደኞቹም ቢሆን እንዳይጨናነቁ ነግሯቸዋል። አሁን ላይ ጆን እዚህ ወንበር ላይ ከመጣ በኋላ ቀደም ሲል እዚህ ላይ የነበረችው የማርሻን ቦርሳ አግኝቷል። በጊዜውም በቦርሳ ውስጥ የሚጠቅማቸው ነገር ካለ በማለት ጆን እየፈለገ ነበረ። የዚህን ጊዜም ቦርሳ ውስጥ የነበረ ሙዝ ወደ አሸዋው ላይ እየወደቀ ሲሆን በሚገርም ሁኔታ ግን ይሄ ፍጥረት ሙዙን አላነሳውም ነበረ። ጆኒም ቢሆን እንዴት ይሄ ሊሆን ቻለ በማለት ነገሩን በትኩረት በሚመለከት ሰዓት ሙዙ የወደቀው ማታ እሳት ሲያነዱ የነበረው ቦታ ላይ መሆኑን ይመለከታል። እናም ከዚህ መረዳት የቻለው ፍጥረቱ እሳትና አመድ ያለበት ቦታ ላይ በፍጹም እንደማይደርስ ነው። ይህንንም ለማረጋገጥ አመዱ ላይ ወጥቶ ለጓደኞቹ ያሳያቸው ሲሆን ፍጥረቱ ግን ጫፉንም ቢሆን አልለካውም። ታዲያ በዚህ ጊዜ ፍጥረቱ መጥቶ ጆኒን ምንም ባያደርገውም ቀደም ሲል ግን በሆዱ ላይ ያደረሰበት ጉዳት አሁን ላይ ጆኒን እንዲሰቃይ እያደረገው ነው። በጊዜው ጆኒ ህመሙን ችላ በማለት ለጓደኞቹ የሚጠቅማቸውን ነገር እየወረወረላቸው ነበረ። ግና እቃውን ለመወርወር ጉልበት እየተጠቀመ ስለነበር ይህም ጉልበቱ ሆዱ ላይ ባለው ቁስል አማካኝነት ብዙ ደም እንዲፈሰው ማድረግ ጀምሯል። ይህ በእንዲህ እንዳለ ሰዓታት በገፉ ቁጥር ፍጥረቱም ራሱን እያሳደገ መኪናቸውን ለመብላት መታገል ጀምሯል። ምንም እንኳን አሁን ባለበት ሁኔታ ይህንን ማድረግ ባይችልም
ቢመስልም ከትንሽ ሰዓታት በኋላ ግን መኪናቸውን ሙሉ በሙሉ መዋጥ የሚያስችለውን አቅም ያገኛል። ፍጥረቱ ቶሎ ቶሎ እያደገ እንደሆነ የገባቸው ጓደኛሞችም ይሄ ከመሆኑ በፊት ሰዎችን ለእርዳታ ለመጥራት ሲሉ ወዲያውኑ ስልካቸውን ለመጠቀም ወስነዋል። በሚያሳዝን ሁኔታ ግን ቀደም ሲል ማታ ላይ ፓርቲው በደንብ እንዲደምቅ ሲባል የሁሉም ስልክ ተሰብስቦ በመኪናው ኮፈን ውስጥ ተከቶ ነበር። ስልኩ ያለበት መኪና ውስጥ የሚገኙት ደግሞ ቻንዳ እና ሮኒ ሲሆኑ ቻንዳ ምንም ተአምር ቢመጣ የመኪናው ጠርዝ ላይ ቆማ ስልክ ለመውጣት እንደማትታገል ተናግራለች። እዚሁ በተቀመጠችበት ለመሞት ያልፈቀደችው ሮኒ ደግሞ ይሄንን አደርገዋለሁኝ በማለት የመኪናው ጠርዝ ላይ ቆማ ኮፈኑን መክፈት የቻለች ሲሆን ጓደኛዋ ኬሊም ድንገት ከወደቀች እንኳን ለመጎተት እንዲያመቻቸው ለሮኒ በእጇ የምትይዘውን ሰጥታታለች። ታዲያ ጓደኞቹ ይሄንን እያደረጉ በነበረ ሰዓት እዛው የሐይቁን ዳርቻ የሚጠብቅ አንድ የፖሊስ ሰራተኛ ወደ ቦታው ላይ መጥቷል። የሰውየው ስም አሌክስ ይባላል። በሰውየው መምጣት ደግሞ የተዘናጋችው ሮኒ ከመኪናው ላይ ወድቃ እጆቿ በኮፈኑ የተቀረጠፉ ሲሆን ኬሊና ሌሎቹም እየጮሁ ለአሌክስ ከመኪናው እንዳይወርድ አሸዋው ሰው እንደሚበላ እየነገሩት ነው። አሌክስ በበኩሉ ብዙ ወጣቶች እዚህ ቦታ ላይ የመጡ ስለሚጠጡና አደንዛዥ ዕፅ ስለሚጠቀሙ እነዚህም ጓደኛሞች ከዛው የተለዩ አይደሉም በማለት የሚያወሩትን በሙሉ ችላ ብሏቸዋል። በሚገርም ሁኔታም ከመኪናው ላይ ወርዶ ወደ ጆን ጋር በሚሄድ ሰዓት ባደረገው ጠንካራ ጫማ ምክንያት ፍጥረቱ ሰውነቱ ላይ መድረስ አልቻለም። ብቻ አሌክስ እንደምንም ወደ ጆኒ ጋር መድረስ ችሎ ነበር። ሆዱ ላይ ያለውንም ቁስል ከተመለከተ በኋላ ይህም ቁስል ሊፈጠር የቻለው አደንዛዥ ዕፅ ወስዶ ወሲብ በሚፈጽም ሰዓት አንዳች በሽታ ይዞት ነው በማለት ጆኒን ችላ ብሎት ጊልበርትን ከተቀመጠበት በርሜል ለማውጣት ወደ ጊልበርት ጋር ይመጣል። በሚያሳዝን ሁኔታ ግን እሱም ሊሳካለት አልቻለም። አሁን ላይ አሌክስ እነዚህን ልጆች ከመርዳት ይልቅ አደንዛዥ ዕፅ ወስደው ነው አንደኛው በርሜል ውስጥ ያለው፣ አንደኛው በበሽታ የተያዘው፣ ሌሎቹ ደግሞ ማማ ላይ ሆኖ የሚጮሁት በማለት እያንዳንዳቸውን በአደንዛዥ ዕፅ ምክንያት ወደ እስር ቤት እንደሚጥላቸው እየተናገረ ነው። በጊዜው ኬሊ ነገሩ እሱ እንደሚያስበው እንዳልሆነ ለማስረዳት እየሞከረች ነበር። አሌክስ ግን እሷን ከማመን ከማማው ላይ እንዲወርዱ ይሄንን ማያደርጉ ከሆነ ግን አይናቸውን የሚያቃጥላቸውን ፔፐር ስፕሬይ በፊታቸው ላይ እንደሚነፋባቸው እየተናገረ ነበር። ይሄንንም በተግባር ለማሳየት ፔፐር ስፕሬውን ከወገቡ ላይ ለማንሳት በሚሄድ ሰዓት አሌክስ ሳያስበው ቁልፎቹ በአሸዋው ላይ ይወድቁበታል። ታዲያ እስካሁን ድረስ ከአሸዋው ጋር ምንም ግንኙነት ባለመፍጠሩ በህይወት ቆይቶ የነበረው አሌክስ አሁን ላይ ቁልፉን ለማንሳት እጁን አሸዋው ላይ በማድረጉ ምክንያት አሸዋ ውስጥ የሚገኘው ፍጥረት ሙሉ ለሙሉ እጁን ቆርጦታል። በጊዜው ኬሊ ደግሞ ፔፐር ስፕሬውን በመጠቀም ፍጥረቱ እንዲያቃጥለው ነግራው ነበር። ያለችውም ትክክል ሆኖ ለጊዜው ፍጥረቱን ማቃጠል ቢችልም በሚያሳዝን ሁኔታ ግን የሱን ህይወት ሊታደግለት አልቻለም። ኬሊም ቢሆን ፍጥረቱ አሌክስም ሙሉ ለሙሉ እንደገደለው ወዲያውኑ ሄዳ ፔፐር ስፕሬውን ወስደዋለች። ይህ በእንዲህ እንዳለ መኪና ላይ የምትገኘው ቻንዳ ፖሊሱ አሌክስ ጫማ በማድረጉ ምክንያት አሸዋው ስላላሰመጠው ለሚች እግሮቹ ላይ ፎጣ አስሮ ወደ አሸዋው እንዲገባ ተነግረዋለች። ይህንንም እንዲያደርግ ፎጣ ውርውራለት የነበረ ሲሆን ደንባራው ሚች ግን ፎጣውን ወስዳለሁኝ ብሎ በሚንጠራራ ሰዓት ወደ አሸዋ ውስጥ ወድቋል። እናም እስካሁን ከሞቱት ሁሉ በሚያስፈራ ሁኔታ የሱም ህይወት እዚሁ ጋር አልፏል። ኬሊ የሁሉ ነገር ከሆነ በኋላ በዚህ ፍጥረት ምክንያት እዚህ ላይ መሞት በፍጹም አልፈለገችም። ይልቁንም ሁለቱን የተቀረቀሩትን ጓደኞቿን ለመርዳት የወሰነች ሲሆን በመጀመሪያም የመኪናው ኮፈን ውስጥ ጣቶቿ የተቀረቀሩትን ሮኒን ለማዳን ወደ መኪናው ላይ መታለች። በጊዜውም ከቻንዳ ጋር በመተባበር እጇ የተቀረቀረውን ሮኒን ከመኪናው ማላቀቅ ችለው የነበረ ሲሆን ቀጥሎም አንድ ላይ ጊልበርትን ለመታደግ በእንጨት ላይ ተረማምደው ወደ አንድ አቅጣጫ ማለፍ ጀምረዋል። በመጀመሪያም ኬሊ ከዛ ቀጥላ ደግሞ ቻንዳ ማለፍ የቻሉ ሲሆን የሮኒ ተራ ደርሶ ግን በምትመጣ ሰዓት እጇ ላይ ጉዳት ስለደረሰባት ባላንሷን መጠበቅ ሳትችል ቀርታ አሸዋው ላይ ወድቃለች። በጊዜው እነ ኬሊ ደግሞ የአሌክስን ፔፐር ስፕሬይ በሰውነቷ ላይ ቢረጩባትም ሮኒን ከአውሬው ከመበላት ማዳን አልተቻለም።
ይህ በእንዲህ እንዳለ ጊልበርትም ቢሆን የበርሜሉ ጠርዝ ሰውነቱን ቆርጦት ደሙ በበርሜሉ ላይ መውረድ ጀምሮ የፍጥረቱን ትኩረት ስቦታል። እናም እስካሁን ከታዩት እጅግ በጣም ብዙ የሆኑ ፍጥረቶች ሙሉ በርሜሉን ከበውት ለተወሰነ ሰከንድ ያህል ሰውነቱን ቫይብሬት ሲያደርገው ከቆየ በኋላ በመጨረሻም ጊልበርትን ሙሉ ለሙሉ ጎትቶ ወደ አሸዋ ውስጥ አስገብቶታል። ይሄ የሆነ በነበረ ሰዓት ቻንዳ እግሮቿን በፎጣ በማሰር የፖሊሱ የአሌክስ መኪና ላይ ተሰቅላ ነበረ። በሚያሳዝን ሁኔታ ግን ከመጠን በላይ ያደገ የመጣው ፍጥረት ቻንዳን በኃይለኛው መቷት ራሷን እንድትስት አድርጓታል። ሌሊት ላይ ቻንዳ ራሷን ከሳተችበት በኬሊ ጩኸት ምክንያት ነቅታለች። ጓደኛሞቹም አሸዋውን ሳይነኩ ጉዳት የደረሰበት ጆንን ጨምሮ ወደ መኪና ውስጥ ማስገባት የቻሉ ሲሆን በጊዜው ከመጠን በላይ ያደገውና ሰውነቱ በሙሉ በሰማያዊ ብርሃን የተሞላው ፍጥረትም መኪናቸውን ለመዋጥ አንዳንዴም ደግሞ ለመክፈት ሲሞክር ነበረ። ይህንን የተመለከተችው ኬሊ ደግሞ በንዴት ጓደኞቿን መግደሉ ሳያንስ አሁን የነሱን መኪና በር ለመክፈት መሞከሩን ማበሳጭቷት ከመኪናው በንዴት ወጥታ ነዳጅ በቦታው ላይ አርከፍክፋለች። ፍጥረቱም እሳትና አመድ ስለሚፈራ ሙሉ ቦታውን በእሳት ያነደደችው ሲሆን እሷንም ቢሆን መጥቶ እንዳይገላት ስትል ወዲያውኑ ወደ መኪና ውስጥ ገብታ ጓደኛሞቹ በሰላም ሌሊቱን ተኝተው አሳልፈዋል። በዚያን ቀን ማግስት ውሃ ላይ ለመንሸራተት ማለትም ለሰርፊንግ የመጣ አንድ ሰውዬ ጓደኞቹን ከተኙበት ቀስቅሷቸዋል። በመጀመሪያም ከመኪናው የወረደችው ኬሊ ስትሆን ወርዳም አሸዋውን ረግጣ በምትመለከት ሰዓት እያሳደደ ሲገላቸው የነበረው ነገር ሙሉ ለሙሉ መጥፋቱን ትመለከታለች። ምንም እንኳን ነገርየው ከቦታው ላይ ቢጠፋም እሷና ቻንዳ በህይወት ቢኖሩም በሚያሳዝን ሁኔታ ግን ሆዱ ላይ በደረሰበት ጉዳት ብዙ ደም ያፈሰሰው ጆኒ በህይወት መትረፍ አልቻለም። በታሪኩ መጨረሻ ላይ ይህ ፍጥረት ትልቅዬ ጄሊፊሽ እንደሆነ የምንመለከት ሲሆን ከነበረበት ቦታ ለቆም ብዙ ሰዎች ወዳሉበት ወደ ሌላ ባህር ዳርቻ ሲሄድ ታሪኩ ያበቃል።